እዚህ ጋር እንደምታዩት በቀን እስከ 20,000 USD ትሬድ ማድረግ እንችላለን ማለት ነው። ዶች እየተጠቀሙበትም ይገኛል። ናሽናል አይዲም ተጠቅመን ቬሪፋይ ማድረግ እንችላለን። ስለዚህ ለብዙዎቻችንም ጥሩ እድል ነው ብዬ አስባለሁ። እንደምታዩት ቬሪፋይ አድርገውና ደስ ይላል በጣም። እንዳያችሁት ናሽናል አይዲ ተጠቅሜ ብቻ ነበር ቬሪፋይ ማድረግ የቻልኩት። ከላይ እንደምታዩትም አድቫንስድ KYC ቬሪፋይድ ብሎናል። ሰላም ተመልካቾች እንዴት ናችሁ? በዛሬው ቪዲዮአችን ብዙዎቻችን እንደምናውቀው እንደ ባይናንስ ያሉ የተለያዩ ክሪፕቶችን ትሬድ ማድረጊያ አፕሊኬሽን ስንከፍት ዋናው ችግርና ብዙዎቻችን የሚያጋጥመን አካውንቱን ቬሪፋይ ማድረግ ላይ ነው። ለዚህ ደግሞ ምክንያቱ እንድናስገባ የሚጠይቀን ዶክመንት ብዙ ጊዜ ፓስፖርት ነው። ስለዚህ ብዙ ሰው አካውንቱን ቬሪፋይ ለማድረግና ለመጠቀም ይቸገራል ማለት ነው። ስለዚህ በዛሬው ቪዲዮ ይህንን ችግር ሊፈታልን የሚችል ሌላ እንደ ባይናንስ ያለ አፕሊኬሽን ይዤላችሁ መጥቻለሁ። ብዙ ነገሩ ከባይናንስ ጋር ይመሳሰላል እና ብዙዎች እየተጠቀሙበትም ይገኛል። ነገር ግን ከባይናንስ ለየት ያደርገዋል ብዬ የማስበው ነገር አካውንታችንን ቬሪፋይ ለማድረግ የግዴታ ፓስፖርት አይጠይቀንም። ናሽናል አይዲም ተጠቅመን ቬሪፋይ ማድረግ እንችላለን። ስለዚህ ለብዙዎቻችንም ጥሩ እድል ነው ብዬ አስባለሁ። ምክንያቱም ለጊዜው እኔም ራሴ ፓስፖርት አላወጣውም። ስለዚህ ተመራጭ አድርጌ ለዛሬው ቪዲዮአችን ስናልፍ አፕሊኬሽኑ MEXC ይባላል። ፕሌይ ስቶር ላይ በቀላሉ ታገኙታላችሁ። እሺ አፕሊኬሽኑን ከከፈትን በኋላ ኢሜይላችንን አስገብተን ሳይን አፕ እናደርጋለን። በመሃል የዚህን አይነት ጥያቄዎች ሊመጡባችሁ ይችላሉ። በሚያዛችሁ መልኩ ጥያቄዎቹን እየመለሳችሁ ማለፍ ትችላላችሁ። እሺ ፕሮፋይላችን ውስጥ ከገባን በኋላ ቬሪፋይ ለማድረግ ሁለት ኦፕሽኖችን ያመጣል። እዚህ ጋር የመጀመሪያውን ሰሌክት ብናደርግ፣ በእርግጥ ይሄ የመጀመሪያውን ኦፕሽን ሪኮመንድ አላረጋችሁም። ምክንያቱም ምን እንደሆነ አሁን አሳያችኋለሁ። እንደምታዩት አካውንቱን ቬሪፋይ ለማድረግ ብዙ አይነት አማራጮች ይመጣሉ። ስለዚህ አይዲ ካርድ በሚለው ቼክ እናደርግ። በመቀጠል አፕሎድ ፎቶ የሚለውን ሰሌክት እናደርጋለን። እሺ ችግሩ ያለው እንግዲህ እዚህ ጋር ነው። እንደምታዩ ቬሪፋይ ለማድረግ የምናስገባውን ፓስፖርትም ይሆን ናሽናል አይዲ ቀጥታ ነው ፎቶ ማንሳት የምንችለው። ያ ደግሞ ችግሩ ጥራት ባለው መንገድ ቀድመን ፎቶ ያነሳ ነው ወይም ያዘጋጀ ነው ዶክመንት ካለ እሱን መጠቀም አንችልም። ስለዚህ የሚሻለው ሁለተኛውን ኦፕሽን መጠቀም ነው። ባክ ብለን እንደ አዲስ እንገባለን ማለት ነው። ስታርት ቬሪፊኬሽን የሚለውን ክሊክ እናደርጋለን። እሺ እዚህ ጋር እንደምታዩት ብዙ አይነት ኦፕሽኖች አሉ። አይዲ ካርድ፣ ፓስፖርት የሚል። ስለዚህ እኛ በአይዲ ስለሆነ ቬሪፋይ የምናደርገው የመጀመሪያውን ሰሌክት እናደርጋለን። እሺ እዚህ ጋር እንደምታዩት ከመጀመሪያው የሚለየው ከአልበምም ሰሌክት ማድረግ እንችላለን። ብንፈልግ ቀጥታ ፎቶም መጠቀም እንችላለን። ስለዚህ እኔ ከዚህ በፊት ያነሳሁት ፎቶ ስላለ እሱን ከአልበም ላይ ሰሌክት አደርጋለሁ። የምትፈልጉትን ከአልበም ላይ ሰሌክት ካረጋችሁ በኋላ ክሮፕ ማድረግ ያለባችሁም ነገር ካለ ክሮፕ ማድረግ ትችላላችሁ። ስጨርሱ ከላይ ያለችውን የራይት ምልክት ክሊክ አድርጓት። እሺ ሁለተኛው ላይም እንዲሁ ቀድማችሁ ያዘጋጃችሁትን የመታወቂያችሁ የጀርባ ክፍል በፎቶ ታስገባላችሁ። እሺ ከላይ እንደምታዩት ያስገባነውን ዶክመንት ሰብሚትድ ብሎናል። እሺ በመጨረሻም ያስገባነው መታወቂያ የኛ መሆኑን ለማረጋገጥ ሰልፊ ያነሳናል። ይህን ፕሮሰስ ባይናንስ ላይም ታውቁታላችሁ ብዬ አስባለሁ። ስለዚህ ወደ ቀጣዩ ስቴፕ ለማለፍ ከታች ኮንቲኒው እንለዋለን። እሺ ተመልካቾች በመጨረሻም ሰብሚትድ ሰክሰስፉል ብሎናል። ይሄንንም ውጤት ሪቪው አድርገው በ24 ሰዓት ጊዜ ውስጥ ያሳውቁናል ማለት ነው። እሺ ተመልካቾች ከዚህ በፊት ያስገባነውን ዶክሜንት ሪቪው አድርገው ነበር። በሱ ቬሪፋይ አድርገውናል አላረጉንም የሚለውን ገብተን ቼክ እናርግ።
እሺ ተመልካቾች እንደምታዩት ቬሪፋይ አድርገውና ደስ ይላል በጣም። እንዳያችሁት ናሽናል አይዲ ተጠቅሜ ብቻ ነበር ቬሪፋይ ማድረግ የቻልኩት። ከላይ እንደምታዩትም አድቫንስድ KYC ቬሪፋይድ ብሎናል። ወደ ታች ዝቅ ስንልም ሙሉ ዲቴይሉ ተቀምጦ እናገኘዋለን። ያላችሁበት ሀገር በምን ቬሪፋይ እንዳደረጋችሁ ሙሉ ዲቴይሉን መመልከት ትችላላችሁ። አካውንታችን ቬሪፋይ በመሆኑም የምናገኛቸው ቤኔፊቶች አሉ። እዚህ ጋር እንደምታዩት በቀን እስከ 20,000 USD ትሬድ ማድረግ እንችላለን ማለት ነው። እሺ ተመልካቾች እንደምታዩት ብዙ ነገሩ ከባይናንስ ጋር ያመሳስሏል። ምንም የሚያስቸግር ነገር የለውም። ዲቴይል ማብራሪያ ከፈለጋችሁ ግን ኮሜንት ላይ አሳውቁኝ። ቀለል ያለ ቱቶሪያል በቀጣይ ቪዲዮ ይዤላችሁ እመጣለሁ። እሺ ተመልካቾች የዛሬው ቪዲዮ ይሄን ይመስላል። አስተማሪ ሆኖ ካገኛችሁት ላይክ እና ሼር በማድረግ አበረታቱኝ። ለቻናሉ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ተቀላቀሉ እንላለሁ። በቀጣይ በሌላ ቪዲዮ እስከምንገናኝ ቻው ቻው።